They can never have a nuclear weapon. በሚቀጥሉት ቀናት አሜሪካና እስራኤል ተጣምረው ኢራን ላይ ዳግም ጥቃት ሊሰነዝሩ የሚችሉባቸው አጋጣሚዎች ተፈጥረዋል። በሶስቱም ሀገራት በኩል የሚሰጡ መግለጫዎችና ወታደራዊ ዛቻዎች ይህኑ አረጋጋጭ እንደሆኑ ይነገራል። ፕሬዚዳንት ዶናልድ ትራምፕ ሰዓቱ እያለቀ ነው፣ ኢራን ላይ ጥቃት ከሰነዘርን ምንም የሚተርፍ አንዳች ነገር አይኖራቸውም ሲሉ ኒውዮርክ ታይምስ በቀናት ውስጥ አሜሪካና እስራኤል በቴህራን ላይ ከባድ ድብደባ ለማድረግ ተሰናድተዋል የሚል መረጃን ዓለም ተወግ ብሏል። ጉዳዩ የተወሳሰበ መሄዱን ጠቋሚ አድርጎታል። በሌላ በኩል የእስራኤሉ ቻናል 13 እጅግ በርካታ የአሜሪካ የጭነት አውሮፕላኖች ላለፉት 24 ሰዓታት ከጀርመን ጦር ሰፈር የጦር መሳሪያ ጭነው እስራኤል መግባታቸውን ማረጋገጡ እነ ማሱድ ፔዜሽኪያንም አይደለም ሆርሙዝ መካከለኛው ምስራቅ ሙሉ አየር ክልሉ ይዘጋታል ዳግም ከተመታን ማለታቸው በሚቀጥሉት ቀናት ውስጥ አሊያም ሰዓታት እጅጉን አስፈሪ ውጥረት መካከለኛው ምስራቅ ላይ ሊፈጠር እንደሚችል ለመገመት ወታደራዊ አዋቂነት ላይ ጠይቅ ይችላል ተብሏል። ትራምፕ አሁን ላይ ሰዓቱ ወደ መጠናቀቁ ነው፣ ወደ ድርድር መታችሁ ፍላጎታችንን አሟሉ በሚል መዛታቸው የተለመደ አይነት አገላለጻቸው ቢሆንም አንዳንድ ወታደራዊ እንቅስቃሴዎችን ግን ላለፉት 3 ቀናት በእስራኤል ምድር መመልከት ወታደራዊ እርምጃ ቴህራን ላይ ሊወሰድ እንደሚችል ማሳያ ተደርጓል። ይህ የአሜሪካ ፖሊሲ ነው። በተለይም የኔ አስተዳደር ይህ የሽብር አገዛዝ የኒውክሌር ጦር መሳሪያ እንዲኖረው አይፈቅድም። ደግሜ እለዋለሁ፣ መቼም የኒውክሌር ጦር መሳሪያ አይኖራቸውም። ስምምነት ላይ ለመድረስ በተደጋጋሚ ፈልገን ነበር፣ ሞክረናል። እነሱም ይህንን ማድረግ ይፈልጋሉ፣ አላደረጉትም። ኢራንም እርምጃቸው ወታደራዊ ከሆነ ምላሽ ሚሳኤላዊ ሆኖ ከባህረ ሰላጤው ሀገራት እስከ እስራኤል ድረስ ይሆናል፣ እጄን አጣጥፌ አልቀመጥም በሚል ማስጠንቀቋን ቀጥላለች። ትራምፕ በትሩዝ ሶሻል ሚዲያቸው ላይ የአሜሪካ የጥቃት ማዕበል በኢራን ላይ ሊወርድ የቀሩት ጥቂት ጊዜያት ነው ይላሉ። ይህም ከኒውዮርክ ታይምሱ ከሁለት ታማኝ ቁልፍ የመካከለኛው ምስራቅ ፖለቲከኞች አገኙት ያለው በዚህ ሳምንት ቴህራን ላይ ጥቃት ይሰነዝራል መረጃ ጋርም ተመሳሳይነት ያለው ሆኗል። በእስራኤል ሰማይ ላይ ያለው እንቅስቃሴም ልክ እንደ ሰኔውና የካቲቱ አይነት እየሆነ መምጣቱ አይነጋለት ያለው መካከለኛው ምስራቅ ዳግም ወደ ውጥረት ውስጥ ሊገባ ነው ለማለት ያስደፍራል። ኢራናውያን በፍጥነት ወደ ድርድር ይመለሱ፣ የዋሽንግተንን ፍላጎቶች አክብሩ፣ ያ የማይሆን ከሆነ ውጤቱ አውዳሚና ታይቶ የማይታወቅ ይሆናል በሚል የዛቱት ዶናልድ ትራምፕ ከአያቶላዎቹ በኩል ሊሰነዘር የሚችልን አደገኛ ጥቃት ረስተውታል በሚልም ከተቺዎቻቸው በኩል ወቀሳው እየበረታባቸው ነው። መልእክቴ ሰኔ ላይ የፈጸምከውን ስህተት አትድገም ነው። ያልተሳካውን ልምድ ከሞከርክ ውጤቱ ያው ነው። ሰኔ ላይ ማብለያዎቹንና ማሽኖቹን መታቸዋል፣ ግን ቴክኖሎጂው አይመታም፣ ቁርጠኝነቱም እንዲሁ። ትራምፕ በአርቲፊሻል ኢንቴሊጀንስ ኤአይ የታገዙ ምስሎችን በትሩዝ ሶሻል ሚዲያቸው ላይ ከሰዓታት በፊት ማጋረታቸው ደግሞ ሁኔታዎች የጦርነት እየሆኑ መምጣታቸውን ገሃድ ያደርገዋል። ትራምፕ አሁንም ሚሳይሎችን ማውደም፣ የአቶሚክ ቦምብ አሊያም ዩራኒየም ማበልጸግን እርግፍ አድርጎ ማስተው አያቶላውያን ግንዛቤ ያለውን አስተዳደር መለወጥ ውጥናቸው ነው። ግን ይህ በህልም ላይ የሚቀር ነው በሚል ምላሹ ከቴህራን በኩል በርትቶባቸዋል። በየት በኩል ማሳካት ይችላሉ የሚለው አሁንም ጥያቄ ሆኖ ሳለም መተኳኮሱ ከስምምነቱ እያመዘነ መምጣቱን ግን መገንዘብ ዓለም አለባት እየተባለ ይገኛል። ቴህራን ለየትኛውም ጥቃት በመንግስታቱ ድርጅት በአንቀጽ 51 መሰረት ራሷን የመከላከል መብት እንዳላት ይታወቃል። ከመንግስታቱ ድርጅት ባሻገረም ኢራን የራሷ ህገ መንግስት ስትመታ ቆማ ትመልከት አይልምና ጉዳዩ ከነ ሰይድ አባስ አራግቺ የእስኪሞክሩን መግለጫ ጋር የሚስማማ ሆኖ ተመዝግቧል። ኢራን ትራምፕ ዛቻውን ትተው ወደ ሰላም ይምጡ፣ በጦርነት እንኳን ዋጋ የምንከፍለው ሁላችንም ነን በሚል ያሳሰበች ይገኛል። የኢራኑ መህር ኒውስ ዋሽንግተን የማይጨበጥ ፍላጎቷን በቴህራን ላይ ለመጣል እየሞከረች ነው፣ እናም ተቀባይነት የለውም፣ በየትኛውም መንገድ እኛ ዝግጁ ነን ከወታደራዊ እስከ ዲፕሎማሲያዊ እርምጃ ለመውሰድ በሚልም ጽፏል። ይህን ደግሞ ከአይአርጂሲ ሰዎች ያገኘው መረጃ ነው። በሌላ በኩል የኢራን ኃይል ቃል አቀባይ አቦል ፋዝል ሻክርቺ አሜሪካም ካጠቃችን ምላሹ ይገፋል ብለዋል። ወታደራዊ መካረሩ ትራምፕ ምንም የሚቀረን የለም ካሉት ሀሳብ ጋር ሲዳመር አይቀሬው ጦርነት በዚህ ሳምንት እንዲሉ በር ይከፍታል። የአገዛዝ ለውጥ ከዚህ ቀደምም ሞክረዋል። የመጀመሪያቸው አይደለም፣ ሞክረውታል። ተመልከቱ፣ ዩናይትድ ስቴትስ ላለፉት 47 ዓመታት ሁሉን ነገር አድርጋለች። መፈንቅለ መንግስት፣ ማዕቀብና ሳዳም ሁሴንን በመደገፍ በ8 ዓመቱ ጦርነት አድርገውታል። ዋሽንግተን በማስፈራራት ውስጥ አሸናፊ እንደማትሆን እያወቀች በፕሬዝዳንቷ በኩል ዛሬ መዛቷ ውጤቱን የትርምስ ያደርገዋል እንጂ የመፍትሄ ፈጽሞ አይሆንም በሚል የኢራን አብዮታዊ ዘብ ኃይል አይአርጂሲ አዛዦች በማስጠንቀቂያ ሂደት ላይ ናቸው። ይህ ሁሉ ባለበት አጋጣሚ ኒውዮርክ ታይምስ ያገኘው መረጃ ከቀናት በፊት ከፍተኛ ወታደራዊ ልምምዶች ሲደረጉ ነበር፣ ይህም በዚህ ሳምንት የሚፈጽመውን የጥቃት መጠንና ክፋት የሚያሳይ ነው በሚል ሚስጥራዊ መረጃውን ይፋ አድርጓል። የአሜሪካ የጦር ሚኒስትር ፔት ሄግሴት አስፈላጊ ከሆነ ጥቃት እናደርሳለን
እንቀበላለን ማለታቸውም ይህኑ ያስረግጣል። ኢራን የቀረበላትን ስምምነት በመግፋት አሁን ሂደቶቹን ወደ ጦርነት እያደረገች ነው፣ እናም ከእንግዲህ ዋጋ ትከፍላለች በሚልም ለፎክስ ኒውስ ትራምፕ መናገራቸው ጉዳዩ መወሳሰቡን ጠቋሚ አድርጎታል። ኢራን ከተመታችም ዩራኒየሟን ወደ 90 በመቶ እንደምታሳድገውና ይህም ደግሞ አቶሚክ ቦምብን ለመታጠቅ እንደሚያግዛት የፓርላማ ብሔራዊ ደህንነት ቃል አቀባዩ ኢብራሂም ረዛኢ ማስጠንቀቃቸውም የሚያረጋግጠው ይሄኑ ነው። ከኢራቅ አየር ክልል የተነሳ የሰው አልባ አውሮፕላን ኢላማ ሳውዲን መምታቱ ካታርና ኩዌትን ማውገዛቸው ኤሚሬቶች ላይ ጥቃት ደርሷል መባሉም የሚያሳየው የቀጠና ሁኔታ በቀናቱ ውስጥ እንደሚለይለት ነው። አሊያም ደግሞ ወታደራዊ ድምዳሜው ይህኑ የከፋ ጊዜ ዳግም የመመለስ እንደሆነ ያስቀምጣል። ያም ሆኖ ግን ፕሬዚደንት ዶናልድ ትራምፕ ለመፍትሄ መስራት ካለባቸው አሁን ነበር። ግን ይህን ጊዜ ካሳለፉት ውጥረቱ ሌላ ይሆናል። የአሜሪካ ፖለቲካና ስያሜም እጅግ አስቸጋሪ ሆኖ ሊመዘገብባቸው ይችላል በሚል ሀሳቦች ከግራም ከቀኝ መውጣታቸውን ቀጥለዋል። ያም ሆኖ ግን ፕሬዚደንት ዶናልድ ትራምፕ ከኢራን ፖለቲከኞች ጋር አሁን ከመፍትሄ ይልቅ ወደ ጦርነት መግባቱን መርጠውታል በሚል በርካቶች ሀሳባቸውን በማጋራት ሂደት ላይ ናቸው። If you have a message for him, what is the message?